የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ሕግ እናወጣለን። ባህር ዳር ሰላም ነች እንዳትሸወዱ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያስተላለፉት መልእክት ነው፣ እንመለስበታለን። የህወሓቱ ጄኔራል ከዘንድሮ ክረምት በፊት ወልቃይትን በእጃችን እናስገባለን ሲሉ ያስተላለፉት ዛቻ መነጋገሪያ ሆኗል። ጄኔራል ሳሞራ የኑስ ደግሞ ለዚህ ምላሽ አላቸው፣ እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድ በአጭር ጊዜ ውስጥ አንድ ህግ ሊያጸድቁ መሆናቸውን ይፋ አድርገዋል። ከዚህ ውጪ መንግስት ለዓለም አቀፍ ተሳትፎ ሲል ከጥቂት ወራት በፊት ያሳለፈውን ውሳኔ ሊቀለብስ ነው ተብሏል። የጥንቅራችን ትኩረት ነው። ኢራን በ30 ቀናት ውስጥ ግጭቱ እንዲቆምና የአሜሪካ ማዕቀቦች እንዲነሱ የሚጠይቅ የ14 ነጥብ የሰላም እቅድ አቅርባለች። ሌሎችም ወቅታዊ ጉዳዮች ተካተዋል። ጤና ይስጥልን፣ እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? የሰዓቱ መረጃችን ነው ተጀምሯል። በመግቢያችን ላይ ያነሳናቸውን አበይት ነጥቦች በዝርዝር እናስደምጣችኋለን። እንደተለመደው እየሰማችሁን አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። ባህር ዳር ሰላም ነች እንዳትሸወዱ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የፈለገ ጊዮን ኦኮ ሪዞርትን መርቀዋል። በምረቃ ስነ ስርዓቱ ላይ የአማራ ክልል ርዕሰ መስተዳድር አረጋ ከበደ፣ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰንን ጨምሮ ሌሎች ከፍተኛ የሥራ ኃላፊዎች ተገኝተው ነበር። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በምረቃ ስነ ስርዓቱ ላይ ባስተላለፉት መልእክት ባህር ዳር እጅግ ብዙ ጸጋ ያላት ከተማ መሆኗን ገልጸዋል። ከዓመታት በፊት በባህር ዳር የሚንቀሳቀሰው ሰው ይህን የመሰለ የጣና ጸጋ ያይም ነበር። አሁን ግን የጣና ጸጋ ተገልጿል ነው ያሉት። ጠቅላይ ሚኒስትር አብይ አህመድ መስራት አለብን፣ ጭቃ መንካት አለብን፣ ሀገር የሚገነባው በትብብር ነው በማለት እንዲህ አይነት ልማት እንድናይ አድርገውናል፣ እናመሰግናቸዋለን ብለዋል። የፈለገ ጊዮን ሪዞርት መነሻው የጎርጎራ ፕሮጀክት መሆኑን ተናግረዋል። ባለሀብቱ አቶ ካሳሁን ምስጋናው ብዙ ነገር ተቋቁመው መጀመሪያ ጎርጎራን አሁን ደግሞ ፈለገ ጊዮንን ስለሰሩ እናመሰግናቸዋለን ያሉት። የክልሉ መንግስትም ላደረገው አስተዋጽኦ ምስጋና አቅርበዋል። ባለሀብቱ የጎርጎራ ኦኮ ሪዞርትንም እንዲያስተዳድሩ መንግስት እንደፈቀደላቸው ተናግረዋል። የጎርጎሮና የፈለገ ጊዮን ሪዞርቶች ጎብኚዎች በአማራ ክልል የቆይታ ጊዜያቸውን እንዲያራዝሙ እንደሚያደርጉ ገልጸዋል። ኢትዮጵያ ድህነትን እየገፈፈች የልማት ተምሳሌት እየሆነች ነው ሲሉ ተናግረዋል። በኢትዮጵያ በሁሉም አካባቢዎች አስገራሚ የልማት ስራዎች ተሰርተዋል ነው ያሉት። በባህር ዳር የተገነባው ድልድይ ለከተማዋ ተጨማሪ ውበትና የቱሪዝም መዳረሻ መሆኑንም ነው ያነሱት። የባህር ዳር ስታዲየምም ተጨማሪ የቱሪዝም መዳረሻ የሚሆን ዓለም አቀፍ ክለቦች መጥተው እንዲጫወቱ የሚያደርግ ዘመናዊ ስታዲየም ነው ሲሉ ገልጸዋል። የልማት ስራዎች ሲገናኙ ለአካባቢው ታላቅ ጸጋን የሚያጎናጽፉ የድህነትን ታሪክ የሚቀይሩ ኢትዮጵያውያን በላባችን መለወጥ እንደምንችል ማሳያ ናቸው በማለትም ተናግረዋል። ሁሉም ለሰላም መስራት አለበት፣ ሰላምና ልማት ደግሞ የተሳሰሩ ናቸው ያሉት ምክትል ጠቅላይ ሚኒስትሩ የሀገር ሽማግሌዎችና የሃይማኖት አባቶች ዘላቂ ሰላምን ለማረጋገጥ እንዲሰሩም ጠይቀዋል። ባህር ዳር ሰላም ናት፣ በስጋት ሰላም አይደለችም ብላችሁ የራቃችሁ ወደ ባህር ዳር ኑ። በባህር ዳር ከተማ መሬት ወስዳችሁ የተቀመጣችሁ ባለሀብቶች መሬታችሁን አልሙ። ይህን የማያደርግ ባለሀብትን እንጠይቃለን ያሉት። በትብብር ሀገራችንን እናልማ፣ በትብብር እንደግ። ባህር ዳር ትልቅ አቅም ያላት መልማት የምትችል ከተማ ናት። ይህችን ከተማም በጋራ ማልማት አለብን በማለትም ጭምርም ወደ ጥንቅራችን ሌላኛው ጉዳይ እናምራ። የህወሓቱ ጄኔራል ከዘንድሮ ክረምት በፊት ወልቃይትን በእጃችን እናስገባለን ሲሉ ያስተላለፉት ዛቻ መነጋገሪያ ሆኗል። ጄኔራል ሳሞራ የኑስ ደግሞ ለዚህ ምላሽ አላቸው። የቀድሞ የመከላከያ ሰራዊት ጄኔራል መኮንን የአሁኑ የህወሓት ጦር አመራር ጄኔራል ህንጻ ወልደ ጊዮርጊስ በአንድ መድረክ ላይ ባስተላለፉት መልእክት ከዘንድሮ ክረምት በፊት ወልቃይትን በእጃችን እናስገባለን ሲሉ ተደምጠዋል። ህንጻ በስም ያልጠቀሷቸውና ጠላቶቻችን ሲሉ የገለጿቸው ኃይሎች የትግራይን ህዝብ መቶና ሺህ ዓመታትን
ወደ ኋላ እንዴት መመለስ እንችላለን የሚል ስሌት አላቸው ይላሉ። እናም ይህንን እቅድ ተግባራዊ ለማድረግ ሲጨነቁና ሲመክሩ የመጣላቸው ሐሳብ ግዙፍ ገቢ የሚያስገኘውንና ለም ነው ሲሉ የጠሩትን መሬት እንውሰድበት ብለው በመወሰን በቡድንና በእቅድ ወስነዋል ባይ ናቸው። ይህ መሬት ወልቃይት ሁመራ መሆኑ ነው። ይህ ደግሞ አይሳካም፣ እኛ በትግላችን እናስመልሰዋለን ያሉት ጄኔራል ህንጻ አሁን መሪ ፓርቲያችን ሲሉ የጠሩት ህወሓትና ህዝቡ በፍጥነት ወደ ተግባር እንድንገባም ጠይቆናል ብለዋል። በዚህ መሰረት ወልቃይትን የመመለሱን እቅድ የዘንድሮ ክረምት ከመግባቱ በፊት እናደርገዋለን ሲሉን የተናገሩት የቀድሞ ኢታማዦር ሹም ጄኔራል ሳሞራ ዩኑስ በበኩላቸው ለዚህ ምላሽ አላቸው። በባዶ ፉከራ የትግራይን ህዝብ ወደ ዳግም ጦርነት ሊያስገቡ እንቅስቃሴ ጀምረዋል ያሏቸው የህወሓት ጄኔራሎች ሲጀመር አይዋጉም፣ ከተዋጉ ግን አላማጣን አያልፉም ሲሉ ተደምጠዋል። ሆኖም ጄኔራል ሳሞራ ዩኑስ ደግሞ በአንድ ሐሳብ ይስማማሉ። ወልቃይት የትግራይ ነው በሚለው አባቴ የወልቃይት ሰው ነው፣ አንድም ቀን አማራ ነኝ ሲል ሰምቼው አላውቅም፣ እናም ወልቃይት የትግራይ ነው ሲሉ ተናግረዋል። ጥንቅራችን እንደቀጠለ ነው። መንግስት ለዓለም አቀፍ ተሳትፎ ሲል ከጥቂት ወራት በፊት ያሳለፈውን ውሳኔ ሊቀለብስ ነው ተብሏል። የኢትዮጵያ መንግስት ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገውን ጥረት ለማሳለጥ ሲል በነዳጅ የሚሰሩ ተሽከርካሪዎች ላይ ጥሎት የነበረውን እገዳ ሊያነሳ እንደሚችል ዘ ሪፖርተር ጋዜጣ ዘግቧል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌም በዚህ ሳምንት መጀመሪያ ላይ በተካሄደው 7ኛው የኢትዮጵያ የዓለም የንግድ ድርጅት አባልነት የሥራ ቡድን ስብሰባ ላይ እንደገለጹት የነዳጅ ተሽከርካሪዎች አመጣጥ ገደብ በድጋሚ ከሚታዩ ጉዳዮች መካከል አንዱ ነው። ሚኒስትሩ ለሥራ ቡድኑ አባላት አሮጌ ልብሶች ማስገባት ላይ የነበረውን እገዳ አንስተን ከድርጅቱ ወይም ከዓለም የንግድ ድርጅት መስፈርቶች ጋር በሚጣጣም መልኩ ተግባራዊ በሚሆን የጉምሩክ ቀረጥ ተክተነዋል ብለዋል። አባልነቱ ከመጽደቁ በፊት በነዳጅ የሚሰሩ ተሽከርካሪዎችና ባለሶስት እግር ተሽከርካሪዎች ላይ ያለውን ገደብ በተመለከተም ተመሳሳይ አካሄድ ለመከተል አስበናል ማለታቸውን ጋዜጣው ዘግቧል። የፌዴራል መንግስት በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር እንዳይገቡ እገዳ የጣለው እንደ አውሮፓውያን አቆጣጠር በ2024 መጀመሪያ ላይ ሲሆን ይህም ኢትዮጵያ ወደ ኤሌክትሪክ ተሽከርካሪዎች ለማድረግ ያቀደችው የኃይል ሽግግር አካል ነበር። ሆኖም የዓለም ንግድ ድርጅት አባልነት መስፈርቶች የነዳጅ ተሽከርካሪዎች ዳግም እንዲገቡ ሊያደርጉ ይችላሉ። በንግድና ቀጠናዊ ትስስር ሚኒስቴር የዓለም አቀፍ ንግድ ተደራዳሪ የሆኑት አቶ ታገስ ሙልጌታ በበኩላቸው የድርጅቱ ህግጋት ኢትዮጵያ እገዳውን እንድታነሳ ቢያስገድዳትም ይህ ማለት ግን አሰራሩ ወደ 2024 ነባራዊ ሁኔታ ይመለሳል ማለት አይደለም ይላሉ። አቶ ታገስ በዓለም ንግድ ድርጅት መስፈርት መሰረት አገራት የንግድ ልውውጥን መገደብ አይችሉም። አባል መሆን ከፈለግን ምርቶች እንዳይገቡ መከልከል አንችልም። የሸቀጦች ነጻ ዝውውር የድርጅቱ መሰረታዊ መመሪያ ነው። ሚኒስትሩም በቀጣይ እርምጃዎች ኢትዮጵያ በተሽከርካሪዎች ላይ ያለውን ገደብ እንደምታነሳ መግለጽ ፈልገው ነው ብለዋል። ይህ ማለት ግን የነዳጅ መኪኖች ወደ ኢትዮጵያ እንዲገቡ ሙሉ በሙሉ እንፈቅዳለን ማለት አይደለም ያሉት አቶ ታገስ የነዳጅ መኪኖች መግባታቸውን ተስፋ የሚያስቆርጡ ሌሎች እርምጃዎችን እንወስዳለን። የገንዘብ ሚኒስቴርና ሌሎች ባለድርሻ አካላት ወደፊት በዚህ ላይ ተወያይተው ይወስናሉ ሲሉ ነው የተናገሩት። የአካባቢ ጥበቃ ስጋቶችና እንደ ታክስ ያሉ እርምጃዎች የነዳጅ መኪኖችን ማስገባት ተስፋ ለማስቆረጥ ሊቀርቡ ይችላሉ። ስለዚህ እገዳው ለድርድር ሲባል ሊነሳ ይችላል እንጂ በቴክኒክ ደረጃ የነዳጅ መኪኖች እንዲገቡ ሙሉ በሙሉ ይፈቀዳል ወይም ወደ ቀድሞ ሁኔታ እንመለሳለን ማለት አይደለም ሲሉ አስረድተዋል። ኢትዮጵያ የዓለም የንግድ ድርጅትን ለመቀላቀል የጀመረችው የ23 ዓመታት ጥረት ባለፈው አንድ ዓመት ውስጥ ትልቅ እድገት አሳይቷል ተብሏል። ዶክተር ካሳሁን ድርድሩ አሁን ወሳኝ ምዕራፍ ላይ ደርሷል ይላሉ። እንደ አውሮፓውያን አቆጣጠር በመስከረም 2025 ከተካሄደው ስብሰባ በኋላ በአባላት የቀረቡ ጥያቄዎችን ለመመለስ ጥረት እየተደረገ ነው የተባለው በአሁኑ ወቅት ከ10 ያነሱ የሁለትዮሽ ስምምነቶች ብቻ መቅረታቸው ተነግሯል። ጠቅላይ ሚኒስትር አብይ አህመድ የመንግስትና የግል ባንኮች ለተለያዩ ዘርፎች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎችም ፍትሐዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ሕግ 1 ወር ባልሞላ ጊዜ ውስጥ እንደሚወጣ ተናግረዋል። በሀገሪቱ ያሉ አምራች ኢንዱስትሪዎች ከኢትዮጵያ ኢንቨስትመንት ሆልዲንግስ ጋር በመተባበር ለአፍሪካ ገበያ የሚቀርቡ ምርቶችን ማከፋፈል የሚያስችሉ ኩባንያዎችን መፍጠር እንደሚገባቸው አሳስበዋል። ጠቅላይ ሚኒስትር አብይ ይህንን ያሉት ለ4ኛ ጊዜ የተዘጋጀውን ኢትዮጵያ ታምርት ኤክስፖን በከፈቱበት ወቅት ባደረጉት
ንግግር ነው። ሚያዝያ 25 ቀን 2018 ዓ.ም በአዲስ ኢንተርናሽናል ኮንቬንሽን ማዕከል የተከፈተውና ለተከታታይ 5 ቀናት ለጎብኚዎች ክፍት ሆኖ በሚቆየው በዚህ ኤክስፖ ከ5 ቢሊዮን ብር በላይ ግብይት ይፈጸማል ተብሎ እንደሚጠበቅ የኢንዱስትሪ ሚኒስቴር አስታውቋል። የኢትዮጵያ መንግስት በሁለት ምዕራፎች ከፍሎ ሲተገብረው በቆየው የሀገር በቀል ኢኮኖሚ ማሻሻያ ምሰሶ ናቸው ከሚላቸው 5 ዘርፎች አንዱ ኢንዱስትሪ ነው። ጠቅላይ ሚኒስትር አብይ በዚህ ዘርፍ ተመዝግበዋል ያሏቸውን እድገቶች በቅርብ ጊዜ በተሳተፉባቸው መድረኮችና ባገኟቸው አጋጣሚዎች ላይ በተደጋጋሚ ሲያነሱ ተደምጠዋል። በዚህ የኤክስፖ መክፈቻ ንግግራቸውም ጠቅላይ ሚኒስትሩ ይህንኑ አስተጋብተዋል። የኢትዮጵያ መንግስት በአምራች ኢንዱስትሪዎች ያሉ ችግሮችን ለመፍታት የኢንዱስትሪ ስትሪንግ ኮሚቴ አቋቁሞ ላለፉት ዓመታት ሲሰራ ቆይቷል ያሉት አብይ ይህን ተከትሎም በመሬት በኃይልና በፋይናንስ አቅርቦት ረገድ መሻሻሎች ታይተዋል ይላሉ። ይሁንና በመንግስታቸው በቅርቡ በተደረገ ግምገማ የኢትዮጵያ የፋይናንስ ተቋማት ለኢንዱስትሪ የሚያቀርቡት የብድር ድጋፍ አነስተኛ ሆኖ እንዳገኙት በዘርፉ ለተሰማሩት የኤክስፖ ተሳታፊዎች ተናግረዋል። በ2018 ግማሽ ዓመት በአጠቃላይ በባንኮች የተሰጠ ብድር 2.42 ትሪሊዮን ብር መሆኑን የኢትዮጵያ ብሔራዊ ባንክ ባለፈው ጥር ወር መጨረሻ አስታውቆ ነበር። በሀገሪቱ ካሉ ባንኮች የአንበሳውን ድርሻ የሚይዘው መንግስታዊ የኢትዮጵያ ንግድ ባንክ በተመሳሳይ ወር ባወጣው መግለጫ በግማሽ ዓመት የሰጠው 321 ቢሊዮን ብር መሆኑን ገልጿል። ከዚህ የገንዘብ መጠን ውስጥ ለግሉ ዘርፍ የተሰጠው ብድር 91 በመቶውን የሚሸፍን መሆኑን የገለጸው ባንኩም ከተበዳሪዎች ውስጥ ነጋዴዎች፣ አገልግሎት ሰጪዎችና አምራቾች እንደሚገኙበትም በወቅቱ ይፋ አድርጓል። ባንኩ ባለፈው ሐሙስ ባወጣው መረጃ ደግሞ በዘንድሮ ዓመት 9 ወራት ውስጥ ለተለያዩ የኢኮኖሚ ዘርፎች ያቀረበው የብድር መጠን 514.6 ቢሊዮን ብር መድረሱን አመልክቷል። ከዚህ የብድር መጠን ውስጥ ለመንግስት ዘርፍ የቀረበው 42.6 ቢሊዮን ብር ብቻ መሆኑንና ቀሪው ለግል ዘርፍ የተሰጠ መሆኑንም ባንኩ አክሏል። የማዕከላዊ ባንክና ዋነኛው የመንግስት ባንክ መረጃዎች በብድር አቅርቦት ረገድ እድገቶች መመዝገባቸውን ቢገልጹም ጠቅላይ ሚኒስትር አብይ ግን አምራች ኢንዱስትሪው ከሌሎች ዘርፎች ጋር ሲነጻጸር ፍትሐዊ የሆነ የብድር ክፍፍል እያገኘ አይደለም የሚል ግምገማ አላቸው። አብይ ይህንኑ አቋማቸውን ከ2 ሳምንት በፊት በብሔራዊ ቴሌቪዥን ጣቢያ በተላለፈ ቃለ ምልልሳቸው ላይ በምሳሌ አስደግፈው አቅርበው ነበር። ጠቅላይ ሚኒስትሩ በንግግራቸው ሀብትን በሁሉም ዘርፍ ፍትሐዊ በሆነ መንገድ ክፍፍል መፍጠር የሚያስችል ሕግ በመንግስታቸው በኩል እየተዘጋጀ መሆኑን ተናግረዋል። በሚቀጥሉት ጥቂት ሳምንታት ይወጣል የተባለው ይኸው ሕግ በመንግስትም ሆነ በግል ባንክ ያለው የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት ግዴታ የሚጥል እንደሆነ አስረድተዋል። ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ሕግን ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ አላችሁ ለማለት እወዳለሁ ሲሉም ጠቅላይ ሚኒስትሩ በትላንትናው የኢትዮጵያ ታምርት ኤክስፖ መክፈቻ ለታደሙ ተሳታፊዎች መልእክት አስተላልፈዋል። ሆኖም አብይ አዲሱ ሕግ ከፋይናንስ ጋር በተያያዘ የአምራች ኢንዱስትሪዎች የሚገጥማቸውን ተግዳሮት እንዳለ ይቀርፋል ብዬ መናገር ያስቸግረኛል ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ለዚህ በምክንያትነት ያስቀመጡት ኢትዮጵያ ውስጥ በአሁኑ ወቅት ያለው ሀብት የአምራች ኢንዱስትሪዎችን ፍላጎት ሊመልስ አይችልም የሚል ነው። 100% ያለንን ሀብት ለኢንዱስትሪ ማበደር ብንወስን እዚህ ውስጥ ካላችሁ 20-30 ሰዎች አልፈም ብዙ ሀብት ካልፈጠረም በቀር አሁን ያለው ሀብት በቂ አይደለም። ያለው ሀብት ግን በትክክለኛው መንገድ ለሁሉም ሴክተር ፍትሃዊ በሆነ መንገድ ክፍፍል መፍጠር እንዲቻል ሁሉ ነገር ንግድ፣ ሁሉ ነገር ኮንትሮባንድ ብቻ እንዳይሆን በሕግ የሚቀየር ይሆናል ሲሉም አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ በዚሁ ንግግራቸው በኢትዮጵያ ያሉ አምራቾች ማምረት ብቻ ሳይሆን የአፍሪካን ገበያ ለመሻማት በሚያስችል መንገድ ማዘጋጀት እንደሚያስፈልጋቸው አስገንዝበዋል። የኢትዮጵያ አምራቾች አምርቱ ስትባሉ ነበረ፣ አሁን ደግሞ ውጡ ሲሉ የሀገሪቱ ኢንዱስትሪዎች ምርቶቻቸውን ለአፍሪካ ገበያ እንዲያቀርቡ ማሳሰቢያ ሰጥተዋል። 5፣ 10፣ 15 ኩባንያ ከቻለ በግል ካልቻለ በህብረት አሊያም ከመንግስት ጋር እየተቀናጀ ቢያንስ በተመረጡ 5፣ 10 የአፍሪካ ሀገራት የኛ ኩባንያዎች መሄድ አለባቸው ያሉት አብይ እርሳቸው የሚመሩት መንግስትም በዚህ ረገድ የራሱን የቤት ስራ እንደሚያከናውን ገልጸዋል። በአፍሪካ ሀገራት ገበያዎች የሚሰማሩ ኩባንያዎችን መፍጠር መንግስታዊው የኢትዮጵያ ኢንቨስትመንት ሆልዲንግስ ከአምራች ኢንዱስትሪዎች ጋር በትብብር ሊሰራ የሚገባው ወቅታዊ ጉዳይ መሆኑንም ጠቅላይ ሚኒስትሩ እንደተናገሩ ተዘግቧል። በመጨረሻም የውጭ ዜና
ኢራን በ30 ቀናት ውስጥ ግጭቱ እንዲቆምና የአሜሪካ ማዕቀቦች እንዲነሱ የሚጠይቅ የ14 ነጥብ የሰላም እቅድ አቅርባለች። የኢራን የሰላም እቅድ የተኩስ አቁም ስምምነቱን ከማራዘም ይልቅ ጦርነቱን በዘላቂነት መቋጨት ላይ ያተኮረ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን የቀረበው እቅድ ስምምነቱ ላይ ያደርሳል የሚል ጥርጣሬ እንዳላቸው ገልጸዋል። ኢራን የዓለም የነዳጅ ንግድ ቁልፍ መተላለፊያ የሆነውን የሆርሙዞች መጠን በተመለከተም አቋሟን እንደማታለሳለስ ግልጽ አድርጋለች። ቴህራን በእቅዷ እንደዚህ ቀደሙ ሁሉ ከአሜሪካና እስራኤል ውጭ ያሉ መርከቦች ክፍያ እየከፈሉ እንዲያልፉ የጠየቀች ሲሆን አሜሪካ በበኩሏ ለኢራን ክፍያ የሚፈጽሙ የመርከብ ኩባንያዎች በማዕቀብ እንደሚቀጡ አስጠንቅቃለች። በጦርነቱና በማዕቀቡ ምክንያት የኢራን ገንዘብ ወይም ሪያል በከፍተኛ ሁኔታ እየተዳከመ እንደሚገኝ መረጃዎች ያመላክታሉ። በአሁኑ ወቅት አንድ የአሜሪካን ዶላር በ1,840,000 ሪያል እየተመነዘረ ሲሆን ይህም የኢራናውያንን የኑሮ ውድነት በማባባስ ብዙዎችን ስራ አጥ ማድረጉን አሶሺየትድ ፕሬስ ዘግቧል። በሌላ በኩል የሰላም ስምምነቱን በተመለከተ ትራምፕ ያደርጋሉ ያለውን ጫና ውድቅ ማድረጋቸውን የኢራን አብዮታዊ ጥበቃዎች ገልጸዋል። የኢራን አብዮታዊ ጥበቃዎች የአሜሪካ ፕሬዝዳንት ዶናልድ ትራምፕን በማይቻል ወታደራዊ ዘመቻ ወይም በመጥፎ ስምምነት መካከል አጣብቂኝ ውስጥ እንደሚገቡ አስጠንቅቀዋል። ማስጠንቀቂያው የተሰጠውም ትራምፕ በኢራን የቀረቡትን የሰላም አማራጭ ሀሳቦችን በመንቀፋቸውና ከኢራን ጋር የገቡበትን ፍጥጫ በኃይል ለአንዴና ለመጨረሻ ጊዜ እንደሚያጠናቅቁ ከዛቱ በኋላ ነው። የኢራን የመንግስት ቴሌቪዥን ባወጣው መግለጫ የአብዮታዊ ጥበቃው የስለላ ድርጅት ዩናይትድ ስቴትስ በማይቻል ተግባርና በመጥፎ ስምምነት መካከል መምረጥ አለባት ሲል ገልጿል። የጀርመን የውጭ ጉዳይ ሚኒስትር ጆሃን ዋዴፉል ኢራን የሆርሙዝ የባህር ወሽመጥ እንደገና እንድትከፍት ጥሪ አቅርበዋል። የሆርሙዝ መዘጋት ለብዙ ሳምንታት ከመካከለኛው ምስራቅ የነዳጅ ገበያ ማገዱን ጠቅሰዋል። ከኢራን አቻቸው አባስ አራግቺ ጋር የስልክ ጥሪ ካደረጉ በኋላ ዋዴፉል በኤክስ ገጻቸው እንዳሰፈሩት ኢራን የኒውክሌር ፍላጎቷንም መተው አለባት ብለዋል። ጀርመን የድርድር መፍትሄን ተደግፋለች ያሉት ዋዴፉል እንደ የቅርብ የአሜሪካ አጋር ተመሳሳይ ግብ እንጋራለን ሲሉ ገልጸዋል። ስለሆነም ኢራን የኒውክሌር ጦር መሳሪያዎችን ሙሉ በሙሉና በእርግጠኝነት መተውና የሆርሙዙን የባህር ወሽመጥ በአስቸኳይ መክፈት አለባት ብለዋል። ያም ሆኖ ኢራን የባህር ወሽመጡን እንደገና የምትከፍተው አሜሪካ በወደቦቿ ላይ ያደረገችውን እገዳ ስታነሳም እንዲሁም የኒውክሌር ፕሮግራሟን ማዕቀብ ከተወች ብቻ መሆኑን በሰላም ሐሳቡ ላይ ያስፈራለች። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃም። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።